መረጃዎች እየበረከቱ ናቸው። እሺ በቅድሚያ መሳይ ሰሞኑን በተከታታይ የምትሰራቸውን ፕሮግራሞች እየተከታተልኩ ነበርና አብዛኛውን ትኩረትህን ያደረከው በህዝባዊ እምቢተኝነት ነውና ይሄ በጣም ይበጅ የሚባል ነው። የበለጠ አጠናክረህ ልቀጥልበት የሚገባ ጅማሮ ነው። አንተ ብቻ ሳትሆን ሌሎች መገናኛ ብዙሃንም በተመሳሳይ ሁኔታ እዚህ ላይ ትኩረት አድርገው መስራት አለባቸው የሚል እምነት አለኝ እና ለዛ አድናቆቴንም ምስጋናዬንም ለመግለጽ ወዳለሁ። በቅድሚያ ምልክ ሚዲያዎች ላይ አዎንታዊ የሆኑ ለውጦችን ማየት ጀምረናል። ያው ለምሳሌ የግንቦት ማንፌስቶ ላይ አይተ ከሆነ ካሉት 11 ቅድመ ሁኔታዎች የመጀመሪያው ቅድመ ሁኔታ ያልተከፋፈለ እይታ ሊኖረን ይገባል። ህዝባዊ እምቢተኝነትን በሚመለከት አንዳችን ህዝባዊ እምቢተኝነት ያስፈልጋል ወይም ይሰራል ይያል ሌላ ግን የፖለቲካ ኃይሉ ውስጥ ሚዲያው ውስጥ አይሰራም አያስፈልግም የሚል ኃይል ካለ የህዝባችንም አመለካከት በዛው መጠን ነው የሚከፋፈለው እና ህዝቡ በአስተሳሰብ ከተከፋፈለ ውጤታማ የሆነ ህዝባዊ እምቢተኝነትን ማካሄድ አስቸጋሪ ነው እና አሁን ያየነው ያለው እንቅስቃሴ ግን በጣም ተስፋ ሰጪና አበረታች ነው። አብዛኛው ሊባል ይችላል ሚዲያ ህዝባዊ እምቢተኝነት አስፈላጊ ነው የሚለውን አስተሳሰብ ገዝቶታል። ከዛም አልፎ በትጥቅ ትግል ነው ኢትዮጵያ ውስጥ ለውጥ መምጣት የሚችለው ብለው እንዲሁ በሐሳብ ብቻ ሳይሆን በተግባር ትጥቅ ትግል እየመሩ ያሉ ሰዎች እንደነ ዘመነ ካሴ አይነት ሰዎች ሳይቀሩ ህዝባዊ እምቢተኝነት በከተሞች እንዲነሳ ጥሪ ያደረጉ ያለበት ሁኔታ ነው የተፈጠረው። ይህ አይነቱ ያስተሳሰብ አንድነት ዋና የማይታለፍ ምትክ የሌለው ቅድመ ሁኔታ ነው። ህዝባዊ እምቢተኝነት እንዲነሳም ከተነሳም በኋላ ደግሞ ውጤታማ እንዲሆን በጣም አስፈላጊ ቅድመ ሁኔታ ነው እና በዚህ ረገድ ሪሊ እየታየ ያለው ውጤት በጣም አበረታች ነው። የበለጠ ተጠናክሮ መቀጠል ያለበት ጉዳይ ነው። ምን ተሰማ ያልከው ነገር እውነቱን ለመናገር ያው ካንተም ጋር ደጋግመን ውይይት አድርገንበታል። ይሄ እንቅስቃሴ መጀመሩ አሁን ምንም አልደነቀኝም። እኔ ያው ሁላችንም ስንል እንደነበረው ኢትዮጵያ ውስጥ ያለው አሁን ብሶት ግፍ ሞልቶ መፍሰስ ጀምሯል። አሁን የጀንዚ ሙቭመንት ወይም እንቅስቃሴ ከሚካሄድባቸው ከሁሉም ሀገሮች የበለጠ ለህዝባዊ እምቢተኝነት ምቹ ነባራዊ ሁኔታ ያለው ኢትዮጵያ ውስጥ ነው። ከነሱ በብዙ እጥፍ ነው ከፍተኛ የሆኑ ፈርጀ ብዙ የሆኑ ችግሮች መከራዎች ኢትዮጵያ ውስጥ ነው ያሉት እና አንድን ህዝባዊ እምቢተኝነት ደግሞ እንዲነሳ የሚያደርገው ነባራዊ ሁኔታው ነው። ነባራዊ ሁኔታው መኖር አለበት። ኢትዮጵያ ከመኖርም አልፎ አሁን ሞልቶ እየፈሰሰ ነው። ስለዚህ አሁን ሰሞኑን የተነሳው እንቅስቃሴ እኔ የምጠብቀው ነው የነበረው ማለት ነው። የማይጠበቅና ዋው ያስባለኝ ያስደነቀኝ አይደለም። የማይቀር መሆኑ ምንም ጥርጥር የለውም። ለዛም ነው መሳይ ሁልጊዜ ስናገር የምትሰማኝ ሌት ተቀን እንቅልፋተን ነው እየሰራን ያለነው። አሁን የምንለው ያለ ምክንያት አይደለም። ይሄ ማዕበል እንደሚመጣ ጥርጥር የለም። ቁም ነገሩ ግን ምንድነው? ይሄ ማዕበል ሲመጣ ማኔጀብል መሆን አለበት። እንዳለፉት የለውጥ ሂደቶች ማያከስረን መሆን አለበት። ባፈጮሌዎች ማይጠለፍ መሆን አለበት። ማይኮላሽ መሆን አለበት። ውጤቱም ደግሞ ከአንድ አምባገነን ወደ ሌላ አምባገነን የሚያሸጋግረን ወይም ደግሞ ድንገት በሱዳን እንዳየነው ከቁጥጥራችን ውጭ የማይወጣ በቁጥጥራችን ስር ያለና ተቆጣጥረን የምንመራው መሆን አለበት የሚል እምነት ስላለን ነው ሌት ተቀን እየሰራን ያለው እና አሁን ወጣቶቹ በተለያዩ አካባቢዎች እያነሱት ያለው አመጽ ከኛ እንቅስቃሴ ጋራ በቀጥታ የተያያዘ አይደለም። ያው ህዝቡ ብሶቱ ገንፍሎ እየወጣ የተጀመረ ነው። ህዝቡ ባይጀምረውም ኖሮ እኛ መጀመራችን አይቀርም። እኛ እንዲጀምረው ማድረጋችን አይቀርም። ያው የተዘጋጀንበት። ስለዚህ ዋናው ነገር ምንድነው? እንዴት ነው እዚህ ላይ ጥንቃቄ ማድረግ ያለብን? እንዴት ነው ማኔጀብል ልናደርገው የምንችለው? ይሄ የሚፈሩትን በታሪካችን ደጋግመን ያየናቸው ችግሮች እንዳይደግም የምናደርገው ይሄ ህዝባዊ እምቢተኝነት እንዴት ነው በአንድ በኩል እንዳይጠለፍ የምናደርገው እንዴት ነው? በሌላ በኩል ደግሞ ከቁጥጥራችን ውጭ ወጥቶ ሌላ ዋጋ አገርና ህዝብን እንዳያስከፍል የምናደርገው እንዴት ነው? እና ውጤቱ ዘላቂ እንዲሆን የምናደርገው የኢትዮጵያ ህዝብ ከዚህ በኋላ ከጦርነት ከግጭት አዙሪት ወጥቶ በሰላም የሚኖር የበለጸገ ህዝብ እንዲሆን የምናደርገው እንዴት ነው በሚለው ጉዳይ ላይ የበለጠ ትኩረት ሰጥተን መስራት ይኖርብናል። አይ ቲንክ የላኩትን ዶክመንት አይተኸዋል። እያንዳንዷን ነገር በዝርዝር
በእቅድ ህዝባዊ ቢተኝነቱ መመራት አለበት የሚል መነሻ ሐሳብ ነው የቀረበው። እሱን መሰረት አድርገን እነዚህን ጥያቄዎች በዚህ ውይይታችንን መልሳለን የሚል ግምት አለኝ። ልደቱ ምናልባት ይሄ የግንቦት ምርጫ ወይስ የግንቦት ማኒፌስቶ የሚለውን ጽሁፍ ካነበብኩ በኋላ የተሰማኝ ነገር ይህንን አሁን የተጀመረውን ህዝባዊ እምቢተኝነት ምን አይነት መልክ አለው ከዚህ አንተም ሆነ ሌሎችም ብዙዎች ከህዝባዊ እምቢተኝነት ጋር በተያዘ ሳይንሳዊም ሆነ ተሞክሮችን እየጠቀሱ የሚያቀርቡ ምሁራንም ፖለቲከኞችም አሁን ያለው ኢትዮጵያ ላይ የተጀመረውን እንቅስቃሴ እንዴት ነው ቅኝቱን ማስተካከል የሚቻለው? የተጀመረውስ ትንሽ አስቸጋሪ የሆኑ ነገሮችም ስላሉ ይሄንን ቶሎ ወደ ትክክለኛው መንገድ እንዴት ማምጣት ይቻላል የሚለው ነገር እንደው በተወሰነ ደረጃ እንደምናነሳ ተስፋ አድርጋለሁ። ወደ ጽሁፍ ስንመጣ እንግዲህ አሁን መሬት ረገጥ አድርገዋል። ባለፈው ልብ ወለድ ነው የሚለው ላይ ልብ ወለድ የሚለውን አሁን በትክክለኛው ኢትዮጵያ ላይ ካለው ጋር ትርጉም ባለው መልኩ በፊትም ያው ከኢትዮጵያ ጋር ተያያዥ ባለው ሁኔታ የቀረበ እንደሆነ ይታወቃል። አሁን ግን በደንብ በቀረበ የተለያዩ መገለጫዎች ነው ጽሁፉን ያደራጀውና እስቲ 11 ቅድመ ሁኔታዎች አሉ ብለሃል። እንግዲህ አንድ ህዝባዊ እምቢተኝነት በ45 ቀናት ውስጥ አንድን አገዛዝ ለማንበርከክ ከስልጣን ለማስወገድ ወደ ለውጥ እንዲመጣ ለማድረግ እንደው ሁሉም ከተስማማበትና አንድ ገጽ ላይ ካለ 45 ቀናት በቂ ናቸው በሚልም ያወጣቸው ዝርዝር ነገሮች አሉ። መጀመሪያ ቅድመ ሁኔታዎቹን እንመልከት። የጋራ አደጋን በጋራ መታገል የሚለው በመጀመሪያ በቁጥር 1 ላይ አስቀምጠዋል። ያ ነገር አለ ወይ? አሁን የጋራ እንግዲህ ተጀምሯል። በቁጥጥር ስር የሚዋል አይዋል ህብረተሰቡ ብሶቱ ፈንድቶበት አደባባይ ወጥቷል። ግን ቶሎ ወደ መስመሩ ማስገባት ሊቻል ይችላል። ግን ይሄ አሁን እዚህ ላይ ደርሰናል ወይ? የጋራ አደጋን በጋራ መታገል የሚለው እዛ ነገር ላይ አለን? አጀንዳው አንድ ነው? ለጋራ አደጋ ህዝቡ ነው አደባባይ እየወጣ ያለው? ምን ይሰማል? ጥሩ ጥያቄ ነው። አንዱ መሰረታዊ ቅድመ ሁኔታ እሱ ነው። አሁን ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ አገዛዙ እየፈጸመ ያለው በደል፣ በህዝቡ ላይ እየደረሰ ያለው ሰቆቃ አንዳችንን ከሌላችን የሚለይ አይደለም። በቀጥታ የሚሆን በተዘዋዋሪ ሁሉንም የህብረተሰብ ክፍል የሚመለከት ነው። በኑሮ ውድነት የተለየ ህብረተሰብ አይደለም የሚሰቃየው፣ ሁሉም ህዝብ ነው እየተሰቃየ ያለው። በጣም ጥቂቶች ሊኖሩ ይችላሉ በሙስና በፖለቲካ ስልጣን ላይ ሆነው በጣም በድሎት በአውሮፓም በአሜሪካም የማናየው አይነት ህይወት የሚኖሩ ሰዎች ሊኖሩ ይችላሉ። ኢምንት ናቸው። አብዛኛው ህዝብ ያለማጋነን 99% የሚሆነው የኢትዮጵያ ህዝብ ግን መኖር በማያስችል የኑሮ ውድነት እየተሰቃየ ነው። በመልካም አስተዳደር እየተሰቃየ ነው። እያንዳንዱ ዜጋ በሰላም እጦት እየተሰቃየ ነው። በነፃነት ከቤቱ ወጥቶ ሰርቶ መግባት የማይችልበት ሁኔታ ነው ያለው። ከፍተኛ የሆነ ጦርነት ነው እየተካሄደ ያለው። የወደፊቱን ትውልድ ዕጣ ፈንታ የሚወስን አገሪቱን ከመኖር ወደ አለመኖር የሚቀይር ሊያፈራርስ የሚችል የበለጠ ዘር ጨራሽ የእርስ በርስ መተላለቅ የሚያስከትል ጦርነት ውስጥ ነው ያለን እና በኢትዮጵያ ተጨባጭ ሁኔታ አሁን ኢትዮጵያ ውስጥ ያለው ችግር እኔን አይመለከተኝም ሊል የሚችል ሰው የለም መሳይ። ስለዚህ የመጀመሪያው ግንዛቤ ውስጥ መግባት ያለበት የአንድ ህብረተሰብ ችግር አይደለም፣ የሁለት ህብረተሰብ ችግር አይደለም። ኢትዮጵያ ውስጥ አሁን ያለው ችግር የእያንዳንዳችን ችግር ነው፣ የሁሉም ህዝብ ችግር ነው፣ የጋራ ችግር ነው ብለን መተማመን አለብን። የጋራ ችግር ነው ብለን ስንተማመን የሚካሄደው ትግል የጋራ ይሆናል፣ የሚገኘው ውጤት የጋራ ይሆናል። አሁን ለምሳሌ የተማሪዎቹን እንቅስቃሴ ወይም የመምህራኖቹን እንቅስቃሴ አይደለ እንዴ? አንድ ኢሹ ወይም ደግሞ አንድን ህብረተሰብ የሚመለከት ይዘው ነው የወጡት። የደሞዝ ጥያቄ አሁን የወጣ ይሄ 1 ዓመት ተማሪዎች ማገልገል አለባቸው የሚል ጥያቄ፣ የሐኪሞች ጥያቄ ልንቀጥል እንችላለን። እዚህም እዛም በጣም ትንንሽ የሆኑ ኢሾች ናቸው እየተነሱ ያሉት። ይሄ የት ያደርሰናል የሚለውን ነገር በደንብ ቆም ብለን ማየት አለን። ችግሩ የጋራ ሆኖ እያለ የሁሉም ህዝብ ሆኖ እያለ የሆኑ የህብረተሰብ ክፍሎች ከራሳቸው ጋር የሚሄድን አንድ ጥያቄ ይዘው ስለተነሱ የት መድረስ ይቻላል? ለምሳሌ የሐኪሞችን ወይም የመምህራንን ደሞዝ ሊጨምር ይችላል። ይሄ መንግስት ችግር የለበትም፣ ገንዘብ አትሞ መስጠት ነው። ሊጨምር ይችላል። 100% ጨምሬላችኋለሁ ሊል ይችላል። እና ያ ዘላቂ መፍትሄ ያመጣላችኋል ወይ? ችግራቸውን ይፈታዋል ወይ? አይፈታውም። ኢንፍሌሽኑ ይባባሳል። 6 ወር ዓመት ሳይሞላ የበለጠ የኢኮኖሚ ቀውስ ውስጥ እነዛ የህብረተሰብ ክፍሎች ይገባሉ። ስለዚህ ምንድነው የጋራ መሆኑን ስናውቅ አጀንዳዎቻችን ራሱ ፖለቲካዊ መሆን አለባቸው፣ መሰረታዊ መሆን አለባቸው። ስለዚህ አሁን የደሞዝ ጥያቄ፣ የኮራፕሽንን የመታገል ጥያቄ እንደሱ አይደለም መሆን ያለበት። በቃ ይሄ አገዛዝ በተለይም ይሄ ጠቅላይ ሚኒስትር በስልጣን ላይ እስካሉ ድረስ ከቀውስ ወደ ቀውስ ነው የምንሸጋገር።
ከመኖር ወደ አለመኖር ነው የምንሸጋገር። ስለዚህ ጥያቄያችን ምንድነው መሆን ያለበት? ጦርነት መቆም አለበት። ጦርነት እንዲቆም ደግሞ የግፍ አገዛዝ መወገድ አለበት ኢትዮጵያ ውስጥ። የግፍ አገዛዝ እንዲወገድ ደግሞ አዲስ የሽግግር ሂደት ያስፈልጋል። ከዛ የጋራ የሆነ ሁላችንንም የሚጠቅም ዘላቂ ሰላም መስፈን አለበት። በእነዚህ ጥያቄዎች ላይ ነው ማተኮር ያለብን። አጀንዳዎቻችን እነዚህ ናቸው መሆን ያለባቸው። ምክንያቱም እነዚህ ካልተፈቱ፣ እነዚህ መፍትሄ ካላገኙ የትኛውንም አይነት የጥቅማ ጥቅም ጥያቄ፣ የትኛውንም አይነት የመብት ጥያቄ አቅርበን መልስ እንኳን ቢሰጠን ዘላቂ መልስ አይደለም፣ ዘላቂ መፍትሄ አያመጣም። ስለዚህ ሪሊ ቅድም ከያሬድ ጋር ውይይት ስታደርጉ እየተከታተልኩ አንስታችሁታል። የኢትዮጵያ ተማሪዎች ጥያቄ እኮ እኛ ቀለባችን ይሻሻልልን ምናምን አልነበረም አይደል እንዴ? ከድሮ ጀምሮ ከ1960ዎቹ ጀምሮ እኮ አገራዊ ኢሹ ነው የሚነሳው፣ ፖለቲካዊ ኢሹ ነው የሚነሳው። መሬት ላራሹ ህዝባዊ መንግስት ይቋቋም። ይሄ የአንድ ህብረተሰብ ጥያቄ አይደለም፣ የመላው ህዝብ ጥያቄ ነው። ያሁኑ ትውልድም በዚህ ደረጃ ማሰብ አለበት። መሰረታዊ የሆኑትኝ አገርና ህዝብን ችግር ውስጥ የከተቱት ፖለቲካዊ ችግሮች ካልተፈቱ በስተቀር የራሳችንን ጥቅማ ጥቅም በመጠየቅና ለሱ መልስ በማግኘት የሚፈታ ችግር የለም። ስለዚህ ሪሊ የጋራ የሚለው ነገር የማይታለፍ ቅድመ ሁኔታ፣ ሁላችንም ይሄ ችግር የጋራ መሆኑን አምነን አጀንዳዎቹም የጋራ ነው መሆን ያለባቸው። የጋራ ካልሆኑ አደጋው ምንድነው የሚሆነው? እየነጠለ አገዛዙም ለመምታት ይበጀዋል። እየነጠለ ይሄው ላንተ መፍትሄ ሰጥቻለሁ አርፈ ተቀመጥ ለማለት እድል ይፈጥርለታል። ስለዚህ ጥያቄዎቻችን ቅድም ያልኳቸው 4 ነጥቦች ላይ ማተኮር፣ ጦርነት ይቁም፣ የግፍ አገዛዝ ያቁም ይብቃ፣ የሽግግር መንግስት ይቋቋም፣ ሰላም ይስፈን። የኢትዮጵያ ህዝብ ቀዳሚ አጀንዳዎች እነዚህ ናቸው። እነዚህ እስካልተፈቱ ድረስ የትኛውንም አይነት የደሞዝ ጥያቄ ብታቀርብ፣ የመብት ጥያቄ ብታቀርብ ለጊዜው አፍህን ለማዘጋት እንቅስቃሴውን ለማኮላሸት መንግስት ሊመልሰው ወይም ሊያስታመው ይችላል። ዘላቂ መፍትሄ ግን አያመጣም። ስለዚህ ይሄ ሪሊ የማይታለፍ ቅድመ ሁኔታ ስለሆነ አጀንዳውን በዚህ ደረጃ በትልቁ መያዝ አለብን የሚል እምነት አለ። ዞሮ ዞሮ ምንድነው አሁን ህዝቡ በብሶቱ ነው ይሄን እንቅስቃሴ እያደረገ ያለው። አያድርግ ልንል አንችልም። መብቱም ነው ማድረግም አለበት። ይሄ ጉዳይ ተጠናክሮ መቀጠል አለበት። እኛ የምንፈልገው ህዝባዊ እምቢተኝነት ግን ገና ነው፣ አልተጀመረም። በዚህ መጠን አይደለም። አገዛዝ አንቀጥቅጥ የሆነ ከዛም ወደ አገዛዝ አንበርክክ የሚሸጋገር ሁሉንም ህዝብ የሚመለከት በአንድ ጊዜ በአዲስ አበባና በአገሪቱ ባሉ 20-30 ከተሞች የሚቀጣጠል ነው ምናምን። ከዛ በኋላ ደግሞ በስሜት አይደለም፣ በሶሻል ሚዲያ ብቻ አይደለም፣ በእቅድ የሚመራ ነው። አስቀድሞ በተጻፈ እቅድ የሚመራ ነው የምናደርገው። ሂደቱን እኛ ወስነን ነው የምንጀምረው። ሂደቱን ብቻ አይደለም የሚገኘው ውጤት ምንድነው የሚለውን አስቀድመን ተነጋግረን ተማምነን የኢትዮጵያ ህዝብ በእኛ የራስ መተማመን ስሜት እንዲኖረው አድርገን ነው የምናካሂደው። እና እኛ እየፈለግነውና እየተዘጋጀንበት ያለው ህዝባዊ እምቢተኝነት ገና አልተጀመረም። ግን ምንድነው እያየን ያለነው? የህብረተሰቡ ስነ ልቦና በዛ ደረጃ ወደ ዝግጅት እየሄደ እንደሆነ እያየን ነው። መሬት ላይ ያለው የህዝብ ብሶት ሞልቶ መፍሰስ እንደጀመረ፣ ስለዚህ ወደፊት ለምናስበው ህዝባዊ እምቢተኝነት ጥሩ የሆነ መደላደል ነባራዊ ሁኔታ እየተፈጠረ እንደሆነ እያየን ነው። ይሄ ሰየው የሚያስብል መቀጠል ያለበት ነው። እኛ የምናስበውና የኛ እጅ የሚኖርበት ሰላማዊ ህዝባዊ እምቢተኝነት ግን ገና አልተጀመረም። እየተዘጋጀንበት ለሱ አስፈላጊ የሆኑ ቅድመ ሁኔታዎችን እየሰራ ነው። ልደቱ አሁን ሌሎቹ 10 ቅድመ ሁኔታዎች አሉ። ምናልባት በአንድ ሚሆን በሌላ ተቃቅሳቸዋል አሁን በቀረብከው ንግግር ላይ። ግን እንደው በደንብ ጠልቀህ እንድትሄድበት የሚያስፈልገው ጉዳይ አለ። በተለይም ይሄ አንድ ግብ አስቀምጦ ተማምኖ በዚህ በህዝባዊ እምቢተኝነት ላይ እምነት ጥሎ ቀደም ሲል ያልከው የዘመነ ካሴ ንግግር በእርግጥም የከተማ አብዮት የከተማ ህዝባዊ እምቢተኝነት መጀመር አለበት የሚለው አንድ መልካም ነገር ሆኖ ሳለ አሁንም ግን ከአገዛዙ በአጠቃላይ በኢትዮጵያ ህዝብ ካለው ሁኔታ ተጨባጭ ሁኔታ ተነስተው በዚህ ትግል ላይ ፈራተባ የማለት ለውጥ አመጣም የማለት ነገር አሁንም አለ። ይህንን ለማምጣት ምን ያህል ጊዜ መጠበቅ አለበት? ይኸው አስቀድሞ ህዝቡ አደባባይ ከወጣ ገና ያንን ምክክር ያንን አንድ ገጽ ላይ እንውጣ እስከሚባለው ጊዜ ድረስ ብዙ ነገር ሊያልፍብን ይችላል። ከጋሪው ፈረሱ እየቀደመ በደንብ ማንቆጣጠረው ህዝባዊ እምቢተኝነት ቢከሰት ደግሞ የበለጠ ዋጋ ያስከፍላልና እነዚህ ቅድመ ሁኔታዎች እንደው አንዱ በአንዱ ቶሎ በፍጥነት እንዲከናወኑና አንዱ ባንዱ ላይ በደንብ እንዲሰራበት ለማድረግ ምንድነው መደረግ ያለበት? ጊዜ እየሰጣችሁም
እንዳይሆን ነው እየሰጋው ያለሁት። ምክንያቱም እየቀደመ ነው። ፍጥነቱን ልንቆጣጠረው ካልቻልን እንዳልከው ቀደም ሲል ውጤቱንም ምን ተነበየው አይደለም ሌላ ጮሌዎች ያልካቸው ወታደራዊ ወይም ደግሞ እንደ አብይ አይነት ደግሞ መጥቶ ከእንደገና ይህንን የህዝብ አብዮት ሊነጥቅ ይችላልና መፍጠን ይገባል። እነዚህ ቅድመ ሁኔታዎችን እንዴት ነው በአንድ ላይ ሰብሰብ አድርጎ በቶሎ በፍጥነት ማከናወን የሚቻለው? ያው እንዳልከው እስካሁንም ዘግይተናል። ስለዘገየን ነው እንዲህ አይነት አምባገነን መንግስት 7 ዓመት በስልጣን ላይ መቆየት የቻለው። ቀደም ብለን ከ2-3 ዓመት በፊት አሁን ሁኔታው ወይም የተፈጠረው ግንዛቤ ተፈጥሮ ቢሆን ኖሮ ይሄ መንግስት በስልጣን ላይ አይቀጥልም ነበር። ስለዚህ ዘግይተናል የሚለው ምንም ጥርጥር የለውም። ከዚህ በኋላ መዘግየት አለብን ወይ? በፍጹም የለብን። ለዚህ ነው እንቅልፍ አጥተን ሌት ተቀን መስራት አለ። ስለዚህ ይሄ ትግል እገዛ ያስፈልገዋል። እኛ አቅማችንን በፈቀደ መጠን የፖለቲካ ኃይሉ ተባብሮ ይሄን ትግል የመምራቱን ሚና እንዲጫወት ለሊት ከቀን እየሰራን ነው፣ ጥረት እያደረግን ነው። ግን በእኛ ጥረት ብቻ የትም ይደርሳል ማለት አይደለም። ሲቪክ ማህበራት እንቅስቃሴ ማድረግ አለባቸው፣ የጋራ እንቅስቃሴ። መገናኛ ብዙሃን የማይተካ ሚና ነው ያላቸው። በዚህ ጉዳይ ላይ ያልተከፋፈለ የህብረተሰቡን አመለካከት የማይከፋፍል አንድ አቅጣጫ የያዘ አስተሳሰብ በስፋት ማራመድ ይጠይቃል። የፖለቲካ ኃይሎች ዋቄን ጨርቅን ማለት አቁመን ይሄን ትግል ለመምራት መዘጋጀት አለ። አሁን አገር ውስጥ ያሉ የፖለቲካ ኃይሎች አሉ። ዝም ብለው በዜና አይደለም መከታተል ያለባቸው ይሄን ጉዳይ። ይሄን ትግል የመምራቱን ኃላፊነት ለመውሰድ መዘጋጀት አለበት። ለዛ አመቺ የሆነ አጀንዳ እንዲኖር፣ የጋራ አጀንዳ እንዲኖር የሚያስችለውን ሁኔታ ኦልሞስት እየጨረስነው ነው። አንዳንዶቹን ነገሮች የበለጠ ውይይት አድርገን የማዳበር ጉዳይ ነው እንጂ ብዙዎቹን በዝግጅት ደረጃ አሁን ብዙ ርቀት ሄደንባቸው። ስለዚህ ከዚህ በኋላ መዘግየት ያለበት ጉዳይ አይደለም። በፍጥነት ይሄ ጉዳይ ሊሰራ የሚገባው ጉዳይ ነው። ፍጥነት ሲባል ግን በዋናነት ግብአቶች አሉ፣ ትብብር ይጠይቃል፣ የሁሉንም ተሳትፎ ይጠይቃል። ስለዚህ ኢትዮጵያ ውስጥ ያለ ማንኛውም ከታዋቂ ግለሰብ ጀምሮ ምሁራን፣ የሀገር ሽማግሌዎች፣ ሲቪክ ማህበራትን የሚመሩ ኃይሎች፣ ህዝባዊ ተቋማትን የሚመሩ ኃይሎች በዚህ ጉዳይ ላይ ትኩረት ሰጥቶ መንቀሳቀስ መቻል አለበት። ስለዚህ እኛ መሳይ ስንከራከርኩ ይሰራል አይሰራም እያልን ላለፉት 3 ወር 4 ወር ስንከራከር ሁለት መንግስታት በጀንዚ ሙቭመንት ተለውጠዋል። ወደ 12-13 መንግስታት እየተንቀጠቀጡ ችግር ውስጥ ነው ያሉት፣ መቋቋም የማይችሉበት ሁኔታ ነው። ስለዚህ ይሄ ይሰራል አይሰራም የሚለው አሁን ከክርክር አልፏል። የዓለም ተጨባጭ ሁኔታም እያሳየን ነው እንደሚሰራ በተጨባጭ የበለጠ ደግሞ ኢትዮጵያ ውስጥ ይሰራል። ስለዚህ ምንድነው በዚህ በሰነድ ደረጃ እያዘጋጀን አሁን የምናቀርባቸውን ነገሮች ከተማመንባቸው ሁላችንም ከተቀበልናቸው እኔ ማምነው ምን መሰለህ ኢትዮጵያ ውስጥ የሚካሄደው ሰላማዊ ህዝባዊ እምቢተኝነት በዓለም ላይ እስካሁን ከተካሄደው ሰላማዊ ህዝባዊ እምቢተኝነት ሁሉ ቅድመ ዝግጅት የተደረገበት ነው የሚሆነው። ስለዚህ የመጠለፍ ድሉ እጅግ ጠባብ ነው የሚሆነው። የመኮላሸት ድሉ እጅግ ጠባብ ነው የሚሆነው። በሌላ አምባገነን የመተካት ድሉ እጅግ ጠባብ ነው። ስለዚህ ለነዚህ ጉዳዮች ህብረተሰቡ ትኩረት ሰጥቶ መከታተል አለበት፣ መነጋገር አለበት፣ የዚህ ዝግጅት አካል መሆን አለበት። ስለዚህ ያኔ ነው በጣም የተቀናጀ የተጠና ዝግጅት አድርገን ምን መሰለህ አንዱ ቅድመ ሁኔታ መሳይ በደንብ አስተውለው ከሆነ የሚጀመረው ህዝባዊ እምቢተኝነት ከማሸነፍ ውጪ ሌላ አማራጭ የሌለው ነው ማለት ነው። መሀል ላይ የሚቆም አይደለም። አንድ ጊዜ ከጀመርነው እንደምናሸንፈው እርግጠኛ መሆን አለብን። ምን መሰለህ ለህዝባዊ እምቢተኝነት አንዱ መሰናክል የሚሆነው ሰዎች መሳተፍ ይፈልጉና ይሄ ነገር መሀል ላይ የቆመ እንደሆነስ ብታሰር ንብረቴ ቢወረስ ብለው ይሰጋሉ፣ ከስራ ብባረር ብለው ይሰጋሉ። ይሄ ስጋት የሚመጣው ትግሉ አንድ ቦታ ላይ ይቆማል የሚል ፍርሃት ሲኖር፣ እኛ ግን አሁን እየተዘጋጀን ያለነው የማይቆም ትግል እንዲሆን ከማሸነፍ በመለስ አይቆምም፣ ስናሸንፍ ብቻ ነው የሚቆመው። ለዛ ነው ዝግጅት እያደረግን ያለ። ስለዚህ እዚህ ላይ ፍርሃት ምንም አይሰራም። ስራ አባረራለሁ ብለህ መፍራት የለብህም። ግብር ይጨመርብኛል ብለህ መፍራት የለብህም። ታሰራለሁ ብለህ መፍራት የለብህም። ብትታሰር 45 ቀን ነው የምትታሰር። እኛ በ45 ቀን ከተጀመረ በኋላ ውጤት እንዲያመጣ አድርገን ነው እየተዘጋጀንበት። ስራ ብትባረር ለ45 ቀን ነው። ስለዚህ አሁን ትኩረታችን እስረኛ የማስፈታትም ሰዎች ከስራ እንዳይባረሩም አይደለም። ይሄ ትግል እንዳይመለስ ሆኖ በ45 ቀን ውስጥ ለውጤት እንዲበቃ ማድረግ። ይሄ ህብረተሰብ ውስጥ ኮንፊደንስ ይፈጥራል፣ የፍርሃትን ድባብ ይገፋል፣
ያገዛዙን ጉልበት ኃይል ከጥቅም ውጭ ነው የሚያደርገው። በአንድ ጊዜ ነው ደግሞ ሆነ ያለበት። አሁን በተለያየ ከሆነ መንግስት አቅም አለው። አንድ ዩኒቨርሲቲ፣ ሁለት ዩኒቨርሲቲ፣ ሶስት ዩኒቨርሲቲ፣ አንድ ክልል፣ ሁለት ክልል ከሆነ ችግሩ የተፈጠረው በቂ የጸጥታ ኃይል አለው። ሄዶ በቀጥታ ሊያፍነው ይችላል፣ ሊያስቆመው ይችላል። እኛ የምናስበው ግን በዋናነት አዲስ አበባን መሰረት አድርጎ በሀገሪቱ ዋና ዋና ከተሞች በአጠቃላይ መካሄድ ያለበት በተመሳሳይ ጊዜ ተመሳሳይ አጀንዳ በመያዝ ባልተከፋፈለ ሁኔታ፣ ይሄ ደግሞ እንዲሁ በስሜት ሳይሆን በተሰባሰቡ ህብረት በፈጠሩ ድርጅቶች ነው መመራት ያለው እና እዚህ ዝግጅት ውስጥ ሚዲያው መቀናጀት አለበት። እያንዳንዱ የህብረተሰብ ክፍል አብሮ መስራት መቻል አለበት እና ሪሊ ቅድመ ሁኔታዎቹን በጥንቃቄ ካየናቸው አንደኛ መሳካት የሚችሉ ናቸው። አንድም መሳካት የማይችል ቅድመ ሁኔታ የለም። እነዛን ቅድመ ሁኔታዎች ግን በጥንቃቄ ካሟላናቸው 45 ቀን መሳይ በጣም የረዘመ የተጋነነ የሰፋ ቀን ከዛም ባለፈ አሁን በአንዳንዶቹ ሀገሮች እንደምናየው በ2 ሳምንት በ3 ሳምንት አምባገነኑን መንግስት ልናንበረከከው ይችላል። ልናንበረከከው ሳይወድ በግድ የህዝብን ጥያቄ እንዲቀበል ማድረግ እንችላለን እና ሪሊ እዛ ላይ ትኩረት አድርገን ውይይት ማድረግ ዝግጅት ማድረግ ነው የሚያስፈልገው። በእኛ በኩል ሌት ተቀን እየሰራን ቅድመ ሁኔታዎቹ እውነት ለመናገር የበሰሉ ናቸው። አንዳንዶቹ በቃ ኢትዮጵያ ውስጥ ተጀምሯል ማለት እንችላለን። እንደ ቅድመ ሁኔታ ለምጠቅሳቸውን የጋለ ብረት ምጣድ ነው ላዩ ላይ መጋገር ብቻ የሚቀረው ነውና እውነት ለመናገር ብዙዎቹ ነገሮች የታለፉና የተጠናቀቁ ይመስላሉ። እንደው ወደ መርሃ ግብሩ ልምጣ። እንግዲህ በሳምንታት የተከፈሉ ናቸው። በመጀመሪያው ሳምንት ላይ የተጠቀሰው አለ የመንፈስ ግንባታ ሳምንት ነው። ከዛ የትምህርት ማቆም አድማ ሳምንት፣ የሥራ ማቆም ከፊል የሥራ ማቆም አድማ እያለ የሚቀጥል ነው። እንግዲህ የመንፈስ አንድነቱ ምን ማለት ነው የሚለውን ካብራራልን በኋላ ሌሎቹ ግን ድርጊቶች በተመሳሳይ ጊዜ ማካሄድ አይቻልም ወይ? ለምን አንዱን በዚህ ሳምንት ወይም ደግሞ በሚቀጥለው ተራ በተራ መሆን የሚችልበት ምን የተለየ ምክንያት አለው? ለምሳሌ ሥራ ማቆምንም ትምህርት ማቆምንም በተመሳሳይ ጊዜ ማካሄድ ይቻላል። ሁሉም በያለበት የሚሰራውን ቢያቆም የበለጠ ስርዓቱን ለማሽመድመድ ይመቻልና የድርጊት መርሃ ግብሮችን በሳምንታት ሲከፋፈሉ እንደው በአንድ ጊዜ ማድረግ አይቻልም ወይ የሚለውንም አንድ ላይ እንደው ብታነሳው። እንደዚህ ላይ ነው አየህ ጥንቃቄ የሚያስፈልገው ምልህ ይሄ አሁን ሰላማዊ ትግል ስንል አንዳንድ ሰው ዝም ብሎ ጥይት የማይተኮስበት ሰዎች የማይጎዱበት ዋጋ የማይከፍሉበት አድርጎ የሚያስብ ሰው አለ። ትክክል አይደለም። እንደዚህ አይነት በጣም ጨካኝ የሆነ አምባገነን አገዛዝ በስልጣን ላይ ባለበት ሀገር የሚካሄድ ሰላማዊ ህዝባዊ እንቅስቃሴ ወይም ህዝባዊ ቢተኝነት ዋጋ ያስከፍላል፣ መስዋዕትነት ያስከፍላል። ያ መስዋዕትነት የተመጠነ መሆን አለበት። ህዝባችንን ብዙ ዋጋ የማያስከፍል መሆን አለበት። ስለዚህ በኃላፊነት ስሜት በጥንቃቄ ነው ልንመራው የሚገባው። ምን መሰል አሁን የተከፋፈሉ 6 ሳምንቶች አሉ አይደል እንዴ? መንግስት እኮ 6ኛው ላይ ሳደርስ 3ኛው ሳምንት ላይ ሊንበረከክ ይችላል። ገና በትራንስፖርት የትራንስፖርት ሴክተሩ ትራንስፖርት በማቆም ብቻ መንግስትን ሊያንበረከከው ይችላል። ያኔ ህብረተሰብን ለመግደል እድል አያገኝም፣ ለመጨፍጨፍ እድል አያገኝም መንግስት። ያ ካልተሳካ ግን ቀድሞ የተጀመሩትም ይቀጥላሉ። ኦቨርላፕ እያደረገ ነው የሚሄደው። ቀድሞ የተጀመሩትም ይቀጥላሉ፣ አዲሱ እንቅስቃሴም ደግሞ ይጀመራል። እንደዚህ እያለ ነው ወደ ሙሉ ህዝባዊ እምቢተኝነት የሚሸጋገር። ስለዚህ መጀመሪያ ከመንፈስ ዝግጅት የመጀመሪያው ሳምንት ለምሳሌ ጸሎት የማድረግ ተማጽኖ የማድረግ የሃይማኖት አባቶች የሀገር ሽማግሌዎች በከፍተኛ ደረጃ ሊሰሩበት የሚገባ ጉዳይ ነው። ይሄን በማድረግ መጀመሪያ በትግሉ እንቅስቃሴ ተሳትፎ የሚያደርገውን ሰው ሞራል ማነሳሳት አለብን፣ ስነልቦናውን ማዘጋጀት አለብን። በተመሳሳይ ሁኔታ ደግሞ ጥያቄው የህዝብ እንደሆነ ያ ጥያቄ ካልተመለሰ አገዛዙን ሊበላ የሚችል መሆኑን ማሳየት አለብን። አገዛዙ ዝም ብሎ ግዑዝ አካል አይደለም፣ የሰዎች ስብስብ ነው። እንደኔን እንዳንተ ቤተሰብ አላቸው፣ የወደፊት ህይወት አላቸው፣ ይፈራሉ፣ ራሳቸው ይጨነቃሉ፣ ለሀገር እንኳን ባይጨነቁ። ስለዚህ ለነዚህም ደግሞ እድል መስጠትም ያስፈልጋል፣ ማሳየት ያስፈልጋል። እና ስንነሳ ከማን ነው የምንነሳው? ጠቅላይ ሚኒስትር አብይ ከስልጣን ይወረዱ ብለን ልንነሳ እንችላለን። ያው ተቀምጧል እዛ ላይ። ይሄን ለመፈጸም ብልጽግና የሚባለው ፓርቲ ኃላፊነት አለበት። በነገራችን ላይ ይሄ ጠቅላይ ሚኒስትር አብይ ይሄን አገሪቱን አሁን ከመኖር ወደ አለመኖር እየቀየሩ ያሉት ሰው የሚሊዮን ህዝብ ደም በእጃቸው ያለበት ይሄ ሰው እንደማንኛውም ከ547 የፓርላማ አባል እንደ አንድ የፓርላማ አባል ናቸው። በአንድ ወረዳ ህዝብ የተመረጡ ሰው ናቸው።
በህዝብ የተመረጥኩ ነኝ እስከ 5 ዓመት ድረስ መግዛት አለብኝ ማለት ካለበት ብልጽግና ፓርቲ ነው ያን ሊል የሚችለው። ተመርጧል አልተመረጠም ሌላ ጉዳይ ሊል የሚችለው ብልጽግና ፓርቲም ያን የማለት መብት የሚኖረው በህግ በተቀመጠው መሰረት ህዝቡንና አገሩን በአግባቡ እስካስተዳደረ ድረስ ብቻ ነው። ስለዚህ አሁን የመጀመሪያው እርምጃ ብልጽግና ፓርቲ ይሄ የህዝብ ማዕበል መጥቶ ጠራርጎ እንዳያስወግደው እንዳይበላው ከፈለገ በህግ የተቀመጠውን መብትና ግዴታውን ተጠቅሞ ጠቅላይ ሚኒስትሩን ከስልጣን ማውረድ አለ ይችላል። በቀላሉ በ10,000 ፔቲሽን ማስፈረም ይቻላል። በአንድ ወረዳ ህዝብ በተመረጡበት በበሻሻ ህዝብ ይሄን ማድረግ ካላስፈለገ ወይም ካልተቻለ ፓርላማው ተሰብስቦ በአንድ ቀን ከስልጣን ሊያወርዳቸው ይችላል። ብልጽግና ፓርቲ ማዕከላዊ ምክር ቤቱ በአንድ ቀን ተሰብስቦ ይሄን ሰውዬ ማውረድ ይችላል። ካወረደ በኋላ ብልጽግና ፓርቲ የህዝቡን የመብት ጥያቄ ተቀብሎ የችግሩ ብቻ ሳይሆን የመፍትሄው አካል ሊሆን ይችላል። ይሄን እድል መስጠት አለብን፣ ማሳየት አለብን። መጀመሪያ ቆም ብለው እንዲያስቡ። ይሄን ካልተቀበለና ካላደረገ ግን እሱ ላይ ይመጣል፣ ተጠያቂነቱም እሱ ላይ ይመጣል። ሲጠረግም በዚህ ማዕበል ዋና ሰለባ የሚሆነው አጠቃላይ ብልጽግና ፓርቲ እንደማዋቅር። ስለዚህ እነዚህ ነገሮች በጊዜ በተከፋፈለ ሁኔታ አቅዶ መስራቱ ጥቅም አለው። ከሁሉም በላይ ግን እኛ ይሄን ህዝባዊ እምቢተኝነት የምናደርገው በመንግደለሽነት አይደል፣ ለህዝብ ደህንነት ብለን ነው። ብዙ ሚሊዮኖች እንደገና እንዳይገደሉ ለማድረግ ነው፣ እንዳይሰቃዩ ለማድረግ ብለን። ስለዚህ በዚህ የትግል ሂደት ሊከፈል ስለሚገባው መስዋዕትነት ከልብ መጨነቅ አለብን፣ ከልብ ማሰብ አለብን። በታሪክ ብዙ ስህተቶች ኢትዮጵያ ውስጥ ተሰርተዋል። እኛ ግን ኃላፊነት ይሰማናል እና የሚከፈለውን መስዋዕትነት በተቻለ መጠን ዝቅተኛ ለማድረግ በጥንቃቄ መስራት ያለብንን ነገር መስራት አለብን። ለዛ ነው በአንድ ጊዜ ከፍተኛው ደረጃ ላይ መጀመሩ የራሱ ችግር አለ። አላስፈላጊ የሆነ ዋጋ ህብረተሰቡ ሊያስከፍል ይችላል። ስለዚህ ነገሮችን በየሂደቱ እየገመገምን አንድ ሳምንት የምናደርገው ነገር ላይ ለማሰናከል መንግስት የሚያደርገው ነገር ይኖራል። ለዛ አስቀድመን እየተዘጋጀ አንደኛው ላይ ካልቻን ሁለተኛው ላይ ይተሻገር፣ ሁለተኛው ላይ ካልቻን ሶስተኛው ላይ ይተሻገር። በሂደት መጨረሻ ላይ በፍጹም ሊቋቋመው የማይችለው ህዝባዊ እምቢተኝነት ይቀጣጠላል። ግን ግራጁዋል ማድረጉ በተለይ ከሁሉም በላይ ዞሮ ለሰው ህይወት ነው። ይሄን ትግል የምናደርገው ለህዝቡ ደህንነት ነው። ስለዚህ አላስፈላጊ የሆነ ደም መፋሰስ ኢትዮጵያ ውስጥ እንዳይመጣ ሊከፈል የሚችለው መስዋዕትነት በጣም የተወሰነ እንዲሆን ጥረት ማድረግ አለብን። በኃላፊነት ስሜት መስራት አለብን እና የዛ ማሳያ ነው ማለት ነው። እንደ የፈለገው ይምጣ ዝም ብሎ ድብልቅልቁ በአንድ ጊዜ ይውጣ ማለት እኔ ከኛ የሚጠበቅ አይመስለኝም ማለት ነው። ልደቱ እንግዲህ በዚህ ከግንቦት ምርጫ ይልቅ የግንቦት ማኒፌስቶ ነው ለኢትዮጵያ የሚጠቅመው በሚለው ጽሁፍ ላይ እንግዲህ ብዙ ነገሮችን አንስታል። በስድስቱ ሳምንት በየጊዜው መደረግ ያለባቸውን ከቅድመ ዝግጅቱ ቀጥሎ ያሉትን ማንስታል። ለዚሁም ስልቶችንም እንደዚሁ ጠቅሳል። ምናልባት ስለ ኃይል አጠቃቀምን በተመለከተ እንግዲህ ህዝባዊ እምቢተኝነት ሲባል ህዝባዊ አመጽ አለ። በመላው ዓለም የሚካሄዱትና እርምጃ ይወሰዳል። መቼም የተቆጣ ማህበረሰብ በመንግስት ንብረቶች ላይ መኪኖች ላይ እንዲህ አይነት እርምጃ በመውሰድ የኃይል እርምጃ አመጽም ሲባል አመጽ ብሎ እንደው እርምጃ የሌለው ነገር ልናስብ አንችልም። አመጽ ከተባለ እርምጃዎች አሉ። ይሄን በተመለከተም በጽሁፍ ላይ ያስቀመጥከው አለ። መቼ ነው ታዲያ ያ አመጽ የሚጀምረው? እንግዲህ ከዚህ ከጸጥታ ተቋማትም ጋር በተያያዘ አሁን በስልጣን ላይ ያለው መንግስት በራሱ አምሳል የፈጠረው የጸጥታ ተቋም ነው ያለው፣ መከላከያውም የፖሊስ ኃይሉም ደህንነቱም። ስለዚህ እነዚህ ኃይሎች ነገ ከነገ ወዲያ ለህዝብ ጥያቄ ባይሰለፉና ህዝብ ላይ እርምጃ ቢወስዱ ህብረተሰቡ አሁንም እየተመታ እየተገደለ ነው። አመጹን ወይም ደግሞ ህዝባዊ እምቢተኝነቱ የሚቀጥለው ወይስ ምንድነው ማድረግ ያለበት? ምክንያቱም በጽሁፍ ላይ ተጠቀስከው አለ ራስን ምንድነው ከቀዳሚ የኃይል እርምጃ መቆጠብ፣ ለመንግስት የጸጥታ ኃይሎች ተገቢውን አክብሮት ማሳየት የሚልም ነገር አንስታል። ምናልባት እየታወቀ ነው የአብይ አህመድ አገዛዝ ወታደራዊም ሆነ የጸጥታ መዋቅሩ ጭፍን ናቸው። የአብይን ስልጣን ማስጠበቅ እንጂ ለህዝብ ጥያቄ ደንታ እንደሌላቸው እያየን ነው በተደጋጋሚ። ከዚህ አንጻር ይሄ ነገር ያስኬዳል ወይ? ነባራዊ ሁኔታ መሬት ላይ ያለው ሁኔታ ያሳያል ወይ? ይሄ ካልሆነስ ምን መደረግ አለበት የሚለውን በጽሁፍ ላይ በተወሰነ ደረጃ ተመልክተከዋል። እስቲ ለተመልካቾችም እንደው ብታብራራ። አሁን እሱም ብሎ ጽሁፉ ቢያቆም አሁን ያልከውን ጥያቄ ማንሳት ተገቢ ይሆናል። እሱም ብሎ ግን አያቆም። ምክንያቱም አሁን ያልከው ግምት እኛም ጋር ይሄ መንግስት አምባገነን መንግስት ነው። ለህዝብ አክብሮት የሌለው ህዝብን የሚንቅ መንግስት ነው።
ለህዝብ ደህንነት የሚጨነቅ አይደለም ጨካኝ መንግስት ነው ስለዚህ የምንለውን በቀላሉ ይቀበላል የሚል የዋህነት የለም ስለዚህ ወዲያውኑ ህዝባዊ እምቢተኝነቱ ሲጀመር ወደ ኃይል እርምጃ ሊገባ ይችላል በእኛ በኩል ግን እድሉን መስጠት አለበት ማሳየት አለበት በመንግስት በኩል ህገወጥ የሆነ የኃይል እርምጃ መውሰድ እስካልተጀመረ ድረስ ምናካሄደው እንቅስቃሴ ሰላማዊ ይሆናል ምናካሄደው እንቅስቃሴ ነገር ግን አሁን ካለው ተጨባጭ ሁኔታ አንተ እንዳልከው ይሄ መንግስት ባህሪ በዛ ይቀጥላል ብለን ለመደምደም ያስችለናል ወደ ኃይል እርምጃ መሄዱ ማይቀር ወደዛ የኃይል እርምጃ መሄድ ከሆነ ግን ማንንም አይደለም በዛ የኃይል እርምጃ ምክንያት ህብረተሰቡ ለሚወስደው አጸፋዊ እርምጃ ማንንም ተጠያቂ አይሆንም አገዛዙ ነው ተጠያቂ በመንግስት በኩል አንድ ሰላማዊ ህዝባዊ እምቢተኝነት ሲቀጣጠል አንድ መንግስት ማድረግ ያለበት አካሄዳል እሱን ተከትሎ መንግስት እስከሄደ ድረስ ትግሉ ሰላማዊ ይሆናል ነገር ግን ስልጣኔ አደጋ ውስጥ ሊወድቅ ነው ብሎ ወይም ደግሞ የህዝቡን ጥያቄ ሁሉ ጊዜ እንደሚፈርጀው መንግስት የመገልበጥ ምናምን የሚል ሰበብ ወይም ታርጋ እየለጠፈ ሰዎችን ማሰር በሰዎች ላይ እርምጃ መውሰድ ሲጀምር ግን አጸፋ ሊመጣ እንደሚችል ከህዝብ ማወቅ አለበት በግልጽ መነገር አለበት እዛ ሰነድ ላይ ተነግሮታል ህዝብን መግደል ማሰር ከጀመረ ህዝቡ ራሱን የመከላከል ተፈጥሯዊ መብት አለ ህገ መንግስታዊ መብት አለ ስለዚህ ያጸፋ እርምጃ ይወስዳል ተቀሽዋለሁ እዛ ላይ ይሄ ሰላማዊ ህዝባዊ እምቢተኝነት ማለት ይሄ ቀኝህን ሲመታ ግራህን ስጠው የሚል አይነት ሃይማኖታዊ ነገር አይደለም ዋጋ ያስከፍላል ህግና ስርዓትን የማያከብር መንግስት ከሆነ በህዝብ ላይ ጥይት የሚተኩስ ከሆነ አጸፋ የሆነ እርምጃ ህዝብ ይወስዳል ይሄ ምንም አቀድከውም አላቀድከውም የሚሆን ነገር ነው በየትም ዓለም ሲሆን ያያየን አይደል ለዚህ ነው እኮ አሁን ለምሳሌ በጀንዚ ሙቭመንት ሲቪሊያን ብቻ አይደሉም የሚገደሉ የመንግስት የጸጥታ ሰራተኞች ይገደላሉ ይቆስላሉ ለምን ህዝብ ራሱን ለመከላከል መብቱን ለማስከበር ሳይወድ በግድ አጸፋዊ እርምጃ ይወስዳል ስለዚህ ይሄ ምናካሄደው ሰላማዊ ህዝባዊ እምቢተኝነት እንዲህ የዋዛ አይደለም መንግስት ሲተኩስ ወይ ማሰር ሲጀምር ወይ ማፈን ሲጀምር ይሄን አደረገ ተብሎ የሚቆም አይደለም ህዝብ እስከመጨረሻው ድረስ መንግስት በህገወጥ መንገድ እስከሄደ ድረስ እሱን ተከትሎ ሊወሰድ የሚችለውን የህዝብ አጸፋዊ ምላሽ ኃላፊነቱን መውሰድ ያለበት መንግስት ነው ተጠያቂው መንግስት ነው ህዝብን እያፈንክ ህዝብን እየገደልክ ህዝብ ለዛ የሚሰጠውን አጸፋዊ እርምጃ ህገወጥ አድርገህ ልትፈርጅ አትችልም ህገወጥ አድርገህ ልትፈርጅ የምትችለው ሰውን ካልገደልክ ካላሰርክ መብትን ካላፈንክ የህዝቡን መብት ካከበርክ ትክክል ነው በሰላም ብቻ በህጋዊ ብቻ አድርጉት ትግሉ ማለት ትችላለህ አንተ ህጋዊ እስከሆንክ ድረስ አንተ ህግን እየጣስክ ግን ለስልጣንህ ብለህ ሌላውን በወንጀለኝነት እየፈረጅክ መቀጠል አትችልም ይሄን በግልጽ ነው ማወቅ ያለበት መንግስት ስለዚህ ይሄን ነው እየነገርን ያለነው መጀመሪያ ላይ ግን በኃላፊነት ስሜት ሂደቱን መጀመር አለበት ህዝቡ ወደ አደባባይም ሲወጣ በፍጹም ሰላማዊነት ነው በፍጹም ህጋዊነት ነው የሚወጣው መንግስት ግን ከባህሪው ተነስቶ ምን ሊወስድ እንደሚችል እኔም አንተም ልንጠብቅ እንችላለን ያን የሚያደርግ ከሆነ በስነ ልቦና ህዝቡ መዘጋጀት አለበት መታሰር ሲጀምር መታፈስ ሲጀምር መግደል ሲጀምር ሩጦ ወደ ቤቱ ሊመለስ አይደለም ወደ አደባባይ ህዝቡ የሚወጣው ከመጨረሻው ድረስ ይጋፈጣል መብቱ እስኪከበር ድረስ ጥያቄው መልስ እስከሚያገኝ ድረስ እና ለዚህ ነው አሁን በሂደት ምን ከፋፍለው አሁን አንድ ወር አለ ለምሳሌ የዝግጅት ጊዜ እዛ ላይ እነዚህን ነገሮች ህዝቡ እንዲረዳቸው በደንብ ምንድነው ማድረግ ያለብን የሚለው እንዴት ነው ላደርጋቸው የምችለው የሚለው እንዲህ አይነት ችግር ቢገጥም ችግሩን በምን መልኩ ነው የምወጣው ምፈታው የሚለው ነገር ሁሉ ህዝቡ በደንብ አዌርነስ መፍጠር አለ ያ አንድ ወር ጊዜ አለ ከዛ ቀጥሎ ደግሞ ወደ ግጭት ውስጥ የሚያስገባ ራሱ ህዝባዊ እምቢተኝነት ከመግባታችን በፊት በጸሎት በተማጽኖ የሃይማኖት አባቶች ምዕመናን ጥያቄያቸውን ማቅረብ አለበት ሞራሉን መጀመሪያ መፈተን አለበት ለዓለም ሰላማዊነታችንን ህጋዊነታችንን ማሳየት አለበት እኛ ወደ ሰላማዊ ህዝባዊ እምቢተኝነት የምንገባው ተገደን ነው ወደን አይደለም አገዛዙ በኃይል ካልገዛዋችሁ እያለ ከአንድ ጦርነት ወደ ሌላ ጦርነት እያሸጋገረ ህልውናችንን ጥያቄ ውስጥ ስላስገባው ወደን አይደለም ተገደን ነው የሚለውን ነገር የዓለምም ህዝብ የኢትዮጵያም ህዝብ እንዲያየው ማድረግ አለ ስለዚህ እነዛ ፕሮሰሶች አስፈላጊ ናቸው ጉልበት የሚሰጡን አቅም የሚሰጡን ናቸው መስዋዕትነቱን በከፍተኛ ደረጃ የሚቀንሱ ናቸው እና ይሄ መታወቅ አለበት በመንግስት መዋቅር ውስጥ ያለ የጸጥታ ኃይል ሁሉ በቀጥታም ይሁን በተዘዋዋሪ ከህዝቡ ትግል ጎን ካልቆመ ዋጋ ይከፍላል ሰላማዊ ትግል ስለተባለ ዋጋ አይከፍልም ማለት አይደለም
ይከፍላል። ቤትም ሀገር የሚሆን ነገር ነው። ኢትዮጵያ ውስጥ የሚመጣው ነገር ይሄን ነው ይዞ የሚመጣው እና ህብረተሰቡ ይሄን ማወቅ አለበት። በዚህ ደረጃ በቂ የሆነ የስነልቦና ዝግጅት ያስፈልገዋል ለማለት ነው። ልደቱ እንግዲህ ያው የግንቦት ማኒፌስቶ እንግዲህ ግንቦት ላይ እንጠብቀው። ምክንያቱም ግንቦት ከመድረሱ 45 ቀናት ሳይጠብቅም ሊጠናቀቅ ይችላልና የግንቦቱ ምርጫ በግንቦቱ ማኒፌስቶ ነው መተካት ያለበት የሚለው ምናልባት የወሩን ቅያሪ ታደርጋለ ወይ? ግንቦት ከመድረሱ በፊት ለውጡ ከመጣ ብዙ ነገሮች እየተካሄዱ ስላሉ የጽሁፉንም አርስት እስከ መቀየር የሚያደርስ ሊሆን ይችላል። ምክንያቱም በጣም ጠቃሚ ነው። ይህንን ጽሁፍ በነገራችን ላይ ተመልካቾች በአንከር ሚዲያ ላይ የምናቀርበው በመሆኑ ለግንዛቤ የሚረዳል ብዙ ነገሮችን የሚያሳይ በመሆኑ ጽሁፉን በአንከር ሚዲያ በመተረክ ለህዝቡ የምናቀርብ እንደሚሆን ከወዲሁ ለመግለጽ እንወዳለንና ልደቱ ከዚህ አንጻር ምናልባት በቀጣይ ሊደረግ ይችላል የሚለውንም ልትገልጽልን ትችላለህ። ግን አሁን ባለው ሁኔታ አንተው እንግዲህ ቀደም ተከተል ሳይንሱንም ሌሎች ሀገራት ነባራዊ ሁኔታንም ከተለያዩ ቦታዎች ላይ በመርዳት ነው ከኢትዮጵያ አንጻር ይህን ጽሁፍ ያዘጋጀው። ነገሮች ግን በተለያየ መልኩ መንግስት ለማዳፈን የሚሄድበትን ነገር ከወዲሁ እንዴት ነው? ለምሳሌ ብዙ ነገሮችን ያደርጋል። የዩኒቨርሲቲ ተማሪዎችን ተቃውሞ የሚበራከት ከሆነ ዩኒቨርሲቲ እስከ መስጋት ሊደርስ ይችላል። አሁን ደቡብ ላይ እንዳየነው ለሰራተኛው ደሞዝ መክፈል፣ ለመምህራኑ ማቆየት፣ እንዲህ የመከፋፈል ደሞዝን ራሱ ህብረተሰብ ከህብረተሰብ እየከፋፈለ አንድነት እንዳይኖር በሚያደርግ መልኩ ምላሽ እየሰጠ ነው። እንዲህ አይነት ነገሮች ከመግደል ከማሰር ባሻገር እንዲህ አይነቶችንም እርምጃዎች እየወሰደ የመጣውን የህዝብ ተቃውሞ ለማዳፈን ለማሰልቸት እንግዲህ የኢትዮጵያ ህዝብ ከእጅ ወደ አፍ ነው ኑሮ። አንድ ቀን ስራ ቢቆም አንድ ቀን የሚበላው ቢያጣ በሁለተኛው ቀን ረሃቡ አስገድዶት ወደ መንግስት እግር ስር እንዲገባ ሊያደርገው ይችላልና እነዚህ ነገሮች ሁሉ ከግምት ገብተው ነው ህዝባዊ እምቢተኝነቱ የሚካሄደውና እዚህ ላይ ምን ማለት ይቻላል? እንደው በተወሰነ ደረጃ የመንፈስ ዝግጅት የተለያዩ ዝግጅቶች ስለሚያስፈልግ ነው። ልደቱ ልክ ነህ መሳይ። አሁን ያልከውን ጥያቄ ሁሉ ሰነዱ ይመልሳል። አሁን ለምሳሌ መጨረሻ ላይ ያነሳው ነገር አለ አይደል? ሰው በልቶ ማደር አለበት፣ መስራት አለበት። ይሄ ጥያቄ እንዴት ነው የሚመልሰው? ሰነዱ በደንብ ይመልሳል። አስቀድሞ መካሄድ ያለበት ዝግጅት ምን አይነት ዝግጅት እንደሆነ በደንብ ተዘርዝሮ ነው የቀረበው። አንድ ሁለተኛ ያልተጠበቁ ነገሮች ሊመጡ ይችላሉ። እኛ እንዳሰብነው አሁን ይሄ 6 ሳምንቱ ወይም የ45 ቀኑ ህዝባዊ እምቢተኝነት ባሰብነው መልኩ ላይሄድ ይችላል አይደለ? መንግስትም ለራሱ ህልውና ሲል የሚፈጥራቸው ችግሮች አሉ፣ የሚሄድባቸው መንገዶች አሉ። ሰነዱ ላይ በግልጽ ተቀምጧል። ያሰብናቸውን ነገሮች ባሰብናቸው መልኩ እንዳይሄዱ የሚያደርጉ እንቅፋቶች ሊመጡ ይችላሉ። ለነዛ ሁሉ አማራጮች አስቀድመው ነው መዘጋጀት ያለው። አሁን ይሄ ማንፌስቶ በይፋ ለመንግስትም ለህዝብም የሚቀርብ ነው። ለአይነቱ ዝግጅት ግን ደግሞ የፖለቲካ ስራ ነው የምንሰራው። ለመንግስትም ለህዝብም ቀድሞ የማይገለጽ ችግሮች መሃል ላይ ሲገጥሙን ግን ያን ለመፍታት የሚያስችሉ በሚስጥር ምን ይዛቸው ጉዳዮች ነው እንደ ሁኔታው እንደ አስፈላጊነቱ ወደ መድረክ የምናመጣቸው። ለዛ የፖለቲካ ኃይሎቹ መዘጋጀት አለበት። እሱ ነው እየተዘጋጀን ያለነው እንጂ ነገሮች ባሰብናቸው መልኩ በቀላሉ ይሄዳሉ ብለን አንድ ቅድ ብቻ አስቀምጠን አንቀመጥ። አመራር ራሱ አገር ቤት ትግሉን የሚመራው ኃይል ችግር ሊገጥመው ይችላል፣ ተጠራርጎ ሊታሰር ይችላል። ያን እንዴት ነው ብናደርገው? ምን አይነት የአመራር መተካካት ወይም ጠገግ ነው መጀመሪያ መፍጠር ያለው? አመራሮች ሲታሰሩ የማይቆም ትግል መሆን አለ። ምንም ነገር መንግስት ሲያደርግ የማይቆም ትግል ካላሸነፈ በስተቀር የማይቆም ትግል መሆን አለበት። ለዛ በሚበቃ መልኩ ነው ዝግጅት የምናደርገው። ስለዚህ እያንዳንዷ ነገር በጥንቃቄ ነው እዛ ሰነድ ላይ የተቀመጠችው። ምን ቢገጥም ምን እናደርጋለን እና እሱ ላይ ግልጽ መሆን አለበት። ግን ይሄ በይፋ ያው የምናካሄደው ትግል ሰላማዊ ነው፣ ህጋዊ ነው። ሰላማዊ ህዝባዊ እምቢተኝነት ማካሄድ መብት ነው፣ ዓለም የተቀበለው መብት ነው። ስለዚህ ይሄን በአደባባይ ነው የምናውጀው፣ በድብቅ አይደለም። ነገር ግን ደግሞ የፖለቲካ ኢንትሪክ አለ። በጣም አስቸጋሪ አገዛዝ ነው በስልጣን ላይ ያለው። ተንኮለኛ ነው፣ ገንዘብ ሊበትን የሚችል ነው፣ ጥቅም ሊያከፋፍል የሚችል ነው። ስለዚህ ያን ሂደት ለማደናቀፍ የማያደርገው ጥረት ነው። እኛ ቀድመን ማሰብ አለብን። ተከታይ አይደለም ነው፣ ቀድመን አስበን ተዘጋጅተን ይሄን ቢያደርግ ይሄን እናደርጋለን የሚለውን ነገር በዝርዝር ይዘን ነው ወደዛ ትግል ውስጥ መንገድ። በዛ መጠን ነው እየተዘጋጀን ያለ ነውና ያለ ምክንያት አይደለም የምልህ። አሁን እኛ ባሰብነው መልኩ ይሄን ህዝባዊ እምቢተኝነት ካስነሳ ነው እኔ ምናልባት በዓለም በከፍተኛ ዝግጅት የተካሄደ ህዝባዊ እምቢተኝነት ነው የሚሆነው።
በከፍተኛ ጥንቃቄ የተካሄደ ህዝባዊ እምቢተኝነት ነው። ይሄ ደግሞ ውጤቱን ይወስናል። ውጤቱን መልካም ያደርገዋል። ያሰብነውን ነገር የማሳካት እድሉን ሰፊ ያደርገዋል እና በዛ ደረጃ መታየት አለበት። ሌላው የግንቦት የሚለው ያው በልቦለድ መጽሐፍ ውስጥ ተካቶ ስለነበረ ማንፌስቶ አንድ ስም ያስፈልገዋል ብዬ አምኜ ነው ግንቦትን የመረጥኩት። አሁን ደግሜ ግንቦትን አስቀምጨዋለሁ ያለ ምክንያት አይደለም። አሁን የሥርዓቱ ያገዛዙ ፕሮፓጋንዳ የግንቦቱ ምርጫ ህብረተሰቡ ይሄን በጥንቃቄ ማየት አለበት። ኢትዮጵያ በምንም ተአምር በምርጫ የሚፈታ ችግር የላት። የግንቦቱ ምርጫ ችግሩን ያባብሰዋል እንጂ ወይም ደግሞ መፍረሳችንን አይቀሬ ያደርገዋል እንጂ የሚፈታልን ችግር የለም። ይሄ የግንቦት ማንፌስቶ ግን ችግራችንን እንድንፈታ ማድረግ ነው። ስለዚህ መንግስትና አጫፋሪዎቹ ትኩረታቸው የግንቦቱ ምርጫ ላይ ሲሆን ሌሎቹ ተቃዋሚዎቹና ደግሞ የነሱ ደጋፊ የሆነው ህዝብ ሚዲያው ትኩረታችን መሆን ያለበት የግንቦት ማንፌስቶ ላይ ነው። ነገር ግን ግንቦት ላይ ነው ወይ ይሄን መጠበቅ ያለብን የሚለው ነገር ነው ዝግጅታችን ነው። ከግንቦትም በኋላ ሊሆን ይችላል